በአመት እስከ 12000 እናቶች ከወሊድ ጋር በተያያዘ ህይወታቸው ያልፍባታል በምትባለው ኢትዮጵያ 8000 የሚሆኑት እናቶች ህልፈት መንስኤ የወሊድ ወቅት ከፍተኛ የደም መፍሰስ መሆኑ ተነግሯል። ይህ በተነገረበት የኢትዮጵያ የጽንስና የማህፀን ሐኪሞች ማህበር 33ኛ ዓመታዊ ጉባኤ ላይ ሪፖርተራችን አና ብደታ ተገኝታ ነበር። ዝርዝር ዘገባ አዘጋጅታለች። የኢትዮጵያ የጽንስና የማህፀን ሐኪሞች ማህበር 33ኛ ዓመታዊ ጉባኤውን በአዲስ አበባ ማካሄድ ሲጀምር በአጠቃላይ የእናቶችና ጨቅላ ህጻናት ጤናን በተመለከተ በኢትዮጵያ ስላለው ሁኔታ የተለያዩ የፓናል ውይይቶች ተደርገዋል። በዚሁ ጊዜም የጤና ሚኒስትሯ ዶክተር መቅደስ ዳባ በኢትዮጵያ የእናቶችና ጨቅላ ህጻናት ሞት መጠን ከጊዜ ወደ ጊዜ እየቀነሰ መጥቷል ብለው ነገር ግን አሁንም ብዙ የሚቀሩን ስራዎች አሉ ሲሉ ተደምጠዋል። የኢትዮጵያ የጽንስና ማህፀን ሐኪሞች ማህበር ደግሞ አሁን ያለንበትን ወቅታዊ መረጃ እየተሰራ ያለው የስነ ህዝብና ጤና ጥናት ሊያመላክት እንደሚችል ጠቁሟል። still have the highest maternal mortality compared to the world. We do still celebrate a little. ከዓለም ጋር ሲነጻጸር አሁንም ቢሆን በኢትዮጵያ ከፍተኛ የእናቶች ሞት ምጣኔ ቢኖርም በፊት ከነበረበት አንጻር አሁን ላይ መሻሻል ታይቷል። በአውሮፓውያኑ 2020 በወጣው መረጃ መሰረት ከ1000 እናቶች 267 እናቶች ናቸው በኢትዮጵያ ህይወታቸው የሚያልፈው። በቅርቡ የምናወጣው የኢትዮጵያ የስነ ህዝብ ጤና ጥናት ደግሞ የሚያሳየን ይኖራል። የጨቅላ ህጻናት ሞት ላይም ብዙ መስራት ይኖርብናል። The estimate is around 30 per 1000 live births. But imagine there are countries who have achieved a lot and we need to do more. ቀጥሎ ምንድነው የሚሆነው ከ5 ዓመት በኋላ የሚለውን ኢዲኤችኤስ 2024-25 እየተሰራ ነው የነበረው። እሱ ውጤት ሲመጣ የምናየው ነው የሚሆነው። ግን አንዳንድ ፕሬዲክሽኖች ሲሰሩ ነበር። እንግዲህ 2020 መነሻ አድርገው በዘላቂ ልማት ግብ 2030 መሰረት ማንም ሀገር የእናቶች ሞት 70% በላይ እንዳይሆን ይጠበቃል። በጣም ከበዛ ግን የዚህ እጥፍ ማለት 140% በላይ እንዳይሄድ ነው የሚጠበቀው። በተሰራው ፕሬዲክሽን እንግዲህ 2030 ኢትዮጵያ 140 የሚለው ልታሳክ ትችላለች የሚል ፕሬዲክሽን አለ። ፕሬዚዳንቱ አክለውም ይህ እንደ አውሮፓውያኑ አቆጣጠር በ2020 የነበረውን መረጃ ተንተርሶ የተተነበየ ቢሆንም ባለፉት ዓመታት ግን ኮቪድ የአየር ንብረት ለውጥን ተከትለው የተከሰቱና በጤናው ዘርፍ አሉታዊ ተጽዕኖ የነበራቸው እንደ ድርቅና ጎርፍ እንዲሁም ጦርነትን የመሳሰሉ ክስተቶች ቀንሶ የነበረውን የእናቶችና ጨቅላ ህጻናት የሞት ምጣኔ ላይ ተጽዕኖ ሊያሳድሩ ይችላሉ ብለዋል። የእናቶች ሞት ምጣኔ ለመቀነስ በተለይ በዋና መንስኤነት የሚጠቀሰው ከፍተኛ የደም መፍሰስና በእርግዝና ወቅት የሚከሰት የደም ግፊት ላይ መስራት እንደሚገባ የገለጹት ፕሬዚዳንቱ እስካሁን ችግሩን ለመቀነስ የተሰሩ ስራዎችን መፈተሽ ያስፈልጋል ብለዋል። በአመት 10000 እስከ 12000 አካባቢ የሚሆኑ እናቶች ይሞታሉ ከእርግዝናና ከወሊድ ጋር በተያያዘ። ከዛ ውስጥ 2/3 የሚሆነው እንግዲህ 12000 ካልን 8000 ከደም መፍሰስ ጋር በተያያዘ የሚሞቱ ናቸው። 1/5 የሚሆነው በእርግዝና ወቅት በሚከሰት የደም ግፊት የሚከሰት ነው። የተቀረው ማጆሪቲ የሚሆነው ከኢንፌክሽን ጋር የተያያዘ ነው። ሌሎቹ እንግዲህ ሶስቱን አንድ ላይ ስንደምራቸው ከ80% በላይ የሚሆኑት እናቶች ሞት የሚከሰተው በደም መፍሰስ፣ በእርግዝና ወቅት የሚከሰት የደም ግፊትና በኢንፌክሽን ነው። ስለዚህ እነኚህ ሶስቱ ላይ ያሉንን ሁሉ ሰብስበን ኢንቨስት ካደረግን 80% የሚሆኑ እናቶች ሞት ቀነስ ነው ማለት ነው። ከፍተኛ የደም መፍሰስን ለመከላከል ከእርግዝና በፊትና በእርግዝና ወቅት ክትትል ማድረግና በእርግዝና ወቅት የሚሰጡ ክትባቶችን መውሰድ እንዲሁም እናቶች በሚወልዱበት ጊዜ በጤና ተቋም በሰለጠነ ባለሙያ መሆን እንደሚገባው አክለው ጠቁመዋል። ይህ እንዳለ ሆኖ ከቅርብ ጊዜ ወዲህ ካለ ጊዜያቸው የሚወለዱ ህጻናት ቁጥር እየጨመረ መሆኑን በመጥቀስ ጨቅላ ህጻናት ላይ የሚሰራው ስራ ትኩረት የሚፈልግ ነው ብለዋል። በወሊድ ወቅት መታፈን የሚከሰት እሱን እንዳይታፈን መከላከል፣ ከታፈነ በኋላ ግን አስፈላጊውን ሕክምና አድርጎ ከዛ እንዳይሞት ሰርቫይቭ እንዲያደርግ ማድረግ ይፈልጋል። ሁለተኛ ያለ ጊዜያቸው ቀድሞ የሚወለዱ ህጻናት አሉ። እኛ ሀገር ቁጥሩ እየጨመረ ነው። አሁን ያለ ጊዜያቸው ቀድሞ የሚወለዱ ወይም ፕሪተርም የምንላቸው ከእሱ ጋር ተያይዞ የሚፈጠር ኮምፕሊኬሽን አለ፣ በዛ ይሞታሉ። እነኚህ ሁለቱ ላይ በጣም ኢንቨስት ማድረግ ይፈልጋል እንደ ሀገር። ማህበሩ በሚያካሄደውና እስከ ነገ በሚቆየው 33ኛ ዓመታዊ ጉባኤ ላይ ጥናትና ምርምሮች ቀርበው ውይይት ይካሄድባቸዋል የተባለ ሲሆን እነዚህን ጥናቶች መደርደሪያ ላይ ከማስቀመጥ ባለፈ ለፖሊሲ ግብዓትነት መዋል እንደሚገባም ተገልጿል። ጤናን በተመለከተ ትክክለኛ መንገድ ላይ ነው ብለን እናስባለን እኛ እንደ ኢሶግ። ስለዚህ ከኛ የሚጠበቀው ምንድነው? እሱን አጠናክሮ መቀጠልና ጉድለቶችን ደግሞ እየሞሉ መሄድ። ጥናትና ምርምር ሲሰራ ልንፈታ የምናስበውን ችግር መሰረት ያደረገው ነው መሰራት አለበት። ያንንም ደግሞ የሚመለከተው የጤና ሚኒስቴር ከዛ የሚወጣውን የፖሊሲ ብሪፍ ሊሆን ይችላል ወደ ትግበራ ተቀባይነት እስካለው ድረስ በሀገሪቱ ጤና ፖሊሲ ማዕቀፍ ውስጥ ያለ እስከሆነ ድረስ ወደ ትግበራ ለመግባት እንግዲህ ጤና ሚኒስቴር በራሱ ከአጋር አካላት ጋር ከሙያ ማህበራት ጋር ሆኖ
ሊደርሺፑን ወስዶ ማስፈጸም ይኖርበታል። አለበለዚያ ነገ የሚቀርቡትም ሆነ ከዚህ በፊት የተሰሩት ጥናትና ምርምሮች ሸልፍ ላይ የሚቀሩ ነው የሚሆኑት። እንደዛ እንዲሆኑ ደግሞ እኛ አንፈልግም። ከዚህ ባለፈ ግን በሆስፒታሎች የግብዓት መቆራረጥ ችግር እንዳይኖር መስራት እንደሚገባ በተጠቆመበት በዚህ ጉባኤ ላይ የሕክምና መሳሪያዎች ላይ ያለብንን የጥገና ችግር መፍትሄ መስጠት እንደ ሀገር ሊታሰብበት የሚገባ ነው ሲባል ሰምተናል።